ምን ሆነሻል? ምን አገባሽ? የራስሽ ጉዳይ። ምን አልሽ አንቺ? እንዴ አልናገርም ካልሽ ታዲያ ምን ላድርግሽ? አለምንሽ። እስቲ ቅድም ያልሽውን ድገሚው። የራስሽ ጉዳይ። አንቺ ልጅ ጭራሽ ባንቺ ጉዳይ እዚህ መገኘት የሳንስ ደግሞ የራስሽ ጉዳይ ትይኛለሽ? አዎ የራስሽ ጉዳይ። አንቺ እንድደፍረሽ ነው የምትፈልጊው? እስከዛሬ ሰራሽ ወንጀል ሳያንስሽ ሌላ ወንጀል መጨመር ፈለግሽ? እስር ቤት ናት ምንም አታመጣም ብለሽ ነው አይደል እንደዚህ ያልሽ? አዎ ምንም አታመጪ። ያለነው እኮ ፖሊስ ጣቢያ ነው። ወይኔ ባዩሽ ባንቺ ምክንያት እዚህ በስብሽ መቅረቴ ነው። 10 ጊዜ ባንቺ ምክንያት አትበይኝ አቦ። እና ታዲያ ምን ልበል? እኔ ምን አደረኩሽ? አንቺ ገንዘብ አምጪ ባትይ ኖሮ ይሄ ሁሉ ነገር ይፈጠር ነበር? እኔ ገንዘብ አምጪ እንጂ ችግር ፍጠሪ አላልኩሽም። ታይ ሜሮን ታይ፣ አንቄ እንዳልገልሽ ግን ታይ። የማታደርጊውን ነገር ዝም ብለሽ አትፎክሪ። ያለውበት ቦታ ነው እንጂ ጄና ሳስራ አስቀመጠኝ እንዴት እንደማረግሽ አሳይሽ ነበር። ቆይ ልውጣ ብቻ አሳይሻለሁ። አሁን እኮ እድሜ ልክ መበስበሴ ነው ስትይ ነበር። ለነገሩ እውነትሽን ነው። ቤት በኩል ነው የምወጣው። ትሰሚኛለሽ? ከዚህ በኋላ ባንቺ ምክንያት እያልሽ ኃጢአተኛ እንድታረጊኝ አልፈልግም። ባንቺ ምክንያት አይደል እንደዚህ የተገኘሁት? እኔ ገንዘብ እንጂ መሳሪያ አምጪ አላልኩሽም። እራስሽ ነሽ መሳሪያ አምጥተሽ እስር ቤት እንድትወርጂ ያደረግሽው። ወይኔ ባዩሽ የማንም ሴተኛ ዳር እዚህ መጫወቻ አለው? መቼሽ ከመስረቅ ገላ መሸጥ ይሻላል አይደል? ተይኝ ብዬሻለሁ። ተይ። እሺ እተውሻለሁ። አንቺም ግን አትድረሽብኝ። አርፈሽ ተቀመጭ። ምንድነው የሚያስቀሽ? ምንም። በቃ ይቅርታ። እንደዚህ መሆንሽ ለማንም ስለማይጠቅም ተረጋጊ። ወይኔ ባዩሽ ጊዜ ጥሩኝ አይደለ? ተዘባበችብኝ። ለነገሩ ለምንም አትመጪ ሴት ስለሆንሽ በቃ ያው እኔም ዝም ብያለሁ። አንቺም ዝም በይ። ሀና ብቻዋን ጋደም ባለችበት ምናሴ በር ከፍቶ ይገባና ላናግርሽ ፈልጌ ነበር ብሎ ምናሴ ይጠይቃታል። ሀናም ምንድነው እሱ የምታናግረኝ ብላ ተጠይቀዋለች። ሰላም ሀና በጧቱ እየተጨናነቀችና ስታወራ ሰምቼ ነበር ብሎ ምናሴ ሀናን ይጠይቃታል። ምን ሆኜ ብላ ሀናም ትመልስለታለች። እኔም እኮ ምን እንደሆንሽ ልጠይቅሽ ነው የመጣሁት ብሎ ይመልስላታል። አረ እኔ ምንም አልሆንኩም ሰላም ዝም ብላ ነው የምታካብደው ብላ ሀና ትመልስለታለች። ሀንዬ አንቺ እኮ እህታችን ነሽ፣ እያንዳንዱ ጭንቀትሽ አስጨንቀናል በማለት ምናሴ ለሀና ይመልስላታል። ሀናም አትጨናነቅ ወንድሜ እኔ ምንም አልሆንኩም በማለት ትመልስለታለች። ምናሴም ካልሽ እሺ ግን ደግሞ ባዩሽን ላናገራት ሄጄ ነበር በማለት ለሀና ይነግራታል። ሀናም የት ፖሊስ ጣቢያ ነው ስትል ትጠይቀዋለች። አዎ ፖሊስ ጣቢያ ሄጄ ነበር በማለት ይመልስላታል። ለምን ምናሴ ብላ ትጠይቀዋለች። ለምን ልታስገድደኝ እንደነበር ልጠይቃት ነዋ ብሎ ይመልስላታል። እና ታዲያ ጠየካት ብላ ሀናም ትጠይቀዋለች። አዎ ግን ልትነግረኝ ፈቃደኛ አይደለችም ብሎ ምናሴ ይመልስላታል። ሀናም ስታስበው እንዴት ትነግርሃለች ትለዋለች። ምናልባት ካዘነችልኝ ብዬ ያጠፋሁትን ጥፋት እንድትነግረኝ ብዬ ነበር ብሎ ይላታል። ሀናም ባዩሽ እኮ በጣም ክፉ ሴት ናት፣ አጠፋህም አላጠፋህም ይህም ማድረጉ አይቀርም ብላ ሀናም ለምናሴ ትነግረዋለች። ምናሴም ጭራሽኑ ምን እንዳለችኝ ታውቂያለሽ ብሎ ይላታል። ደግሞ ምን አለች ስትለው ጦርነቱ ገና መጀመሩ ነው አላለችም ብሎ ይላታል። እንዴ የምን ጦርነት እኔ ምን አውቃለሁ አላት ምናሴ። ቆይ ግን ሴትዮዋ ምን ሆናለች ብላ ሀናም ጠየቀችው። ብታይ እንዴት እንደምታስፈራራ ብሎ ምናሴም ለሀና ይላታል። ሀናም እሺ ታዲያ አሁን ምንድነው የምናደርገው ብላ ትጠይቀዋለች። አባዬ እራሱ በጣም ጨንቆታል፣ ምን ማድረግ እንዳለብን አላውቅም ብሎ ለሀና ይነግራታል። ለማንኛውም አንተ ደግሞ አትጨናነቅ ያማሃል ብላ ሀናም ምናሴን ትለዋለች። አሁንማ ቢያመኝም አልጨናነቅም ይላታል። ሀናም ለምን ብላ ጠየቀችው። ምክንያቱም አሁን የምታክመኝ ስላለች ነው ብሎ ይመልስላታል። ሀናም ወረኛ ይልቅ ተነስና ሂድተኛ ደግሞ ሰላም ከመጣች ምንድነው እሱ ካልነገራችሁኝ ብላ ትለናለች ይላታል። እሺ በቃ ደህና ደሪ ብሎ ምናሴም ከሀና አጠገብ ተነስቶ ወደ መኝታው አመራ። ሰላም ሰላም የዚህ ቻናል ተከታዮች፣ ዛሬ ኖላዊ ድራማ ክፍል 108 ይዤላችሁ መጥቻለሁ። ይህ ቪዲዮ እስከ መጨረሻው መከታተል እንዳትረሱ፣ ላይክ እና ሰብስክራይብ እንድታደርጉኝ ከልብ ጠይቃለሁ። ኖላዊ እንግዲህ ወደ ቁም ሳጥኑ ሂዶ ይከፍታል። ቁም ሳጥኑን በሚከፍትበት ሰዓት ጃኬቱን ሊያወጣ ሲያይ ቦርሳው ተቀምጧል። ተምቹ ቦርሳውን በጣም እየፈለገው ነበር። እናም ሀና አምጥታ በሰጠችው መሰረት እዛው ቁም ሳጥን ውስጥ እንዳለ አልወሰደውም። ኖላዊ ከፈት ሲያደርጉ ቦርሳውን ያገኙታል።
እንደው ይሄ ልጅ ይህን ቦርሳ አልወሰደውም ማለት ነው። እንግዲህ በሚያስታውስ ሰዓት መጥቶ ይወስደዋል በማለት ቦርሳውን ከቁም ሳጥን ውስጥ አውጥተው ፍራሽ ላይ ያደርገዋል። ከዛም ምናሴና መስፍን ወደ ኖላዊ ያመራሉ። ከዛም ሰላም ይባባሉና መቼም አውቀኛል አይደል ብሎ ምናሴ ኖላዊን ይጠይቀዋል። እንዴ የኔ ልጅ እንዴት ያንን ቤተሰቦች እረሳለሁ ብሎ ለኖላዊ ይመልስላቸዋል። ያው ምናልባት ብዬ ነው ይላል ምናሴም። ይልቅ ዛሬ ምን እግር ጣላችሁ ብዬ ልጠይቃችሁ ይላል። መስፍንም ያንተን እርዳታ ፈልገን የመጣ ነው ብሎ ለኖላዊ ይመልስለታል። ኖላዊም ሀና ምን ሆነች ብሎ ይደነግጣሉ። መስፍንም ሀንዬ ምንም አልሆነችም ብሎ ይመልሳል። እና ታዲያ ምን ልንረዳችሁ ነው የመጣችሁት ብሎ ኖላዊ ይጠይቃችኋል። ይኸውልህ ባዩሽ እስካሁን ድረስ እንደታሰረች ናት እና ተባብረን እጇን ልንሰጣት ይገባል በማለት መስፍን ለኖላዊ ይጠይቀዋል። ኖላዊም እና ታዲያ እኔ ምን ልረዳችሁ እችላለሁ ብሎ ይጠይቃቸዋል። ሀና ለረጅም ጊዜ ስትከታተሏት እንደነበር ነግራኛለች እና እጃችሁ ላይ ያለውን ማንኛውንም መረጃ እንድሰጡኝ ይፈልጋለሁ ብሎ መስፍንም ኖላዊን ይጠይቀዋል። ኖላዊም የምናውቀውን በሙሉ እኮ ለሀና ሰተናታል በማለት ይመልስለታል። መስፍንም ምኑን? ፎቶዎቹን በማለት ይጠይቃል። ኖላዊም አዎ እሱን ነበር የምናውቀው በማለት ይመልሳል። እሱንማ ደርሶናል፣ ሌላ መረጃ አጣን ብሎ መስፍን ለኖላዊ ይጠይቀዋል። ኖላዊም ሌላማ እኔስ ምን አውቄ ብሎ ለመስፍን ይመልስለታል። መስፍንም እናንተ ግን ይሄ ሁሉ መረጃ ከየት ነው የሰበሰባችሁት በማለት ኖላዊን ይጠይቀዋል። ኖላዊም አንድ ፖሊስ ያግዘን ነበር በማለት ይናገራል። እሱማ በጣም ጥሩ ነው፣ እሱ ካለ በደንብ ያግዘናል በማለት ለኖላዊ ይመልስለታል። እሱ ነው እኮ ችግሩ፣ ሰውየው ያለውን መረጃ ሁሉ ሰጥተን ወደ አገሩ አሜሪካ ተመልሷል በማለት ኖላዊ ለመስፍን ይነግረዋል። መስፍንም ለምን ብሎ ይጠይቀዋል። እዛው ነው የሚኖረው፣ የመጣው የወንድሙ ልጅ ፍለጋ ነው በማለት ኖላዊ ለመስፍን ይነግረዋል። አሁን ደግሞ የመጣበትን ጉዳይ ጨርሶ ተመልሶ ሂዷል ብሎ ኖላዊ ይመልሳል። እና ታዲያ አሁን አንተ ምንም ነገር አላውቅም እያልከኝ ነው ብሎ ይጠይቀዋል። ማለቴ ለሀና ከነገርናትና ከሰጠናት ውጪ ሌላ ምንም ነገር የማውቀው ነገር የለም በማለት ኖላዊ ለመስፍን ይመልስለታል። ፎቶዎቹንማ ምን ይጠቅመናል፣ ሌላ መረጃ ማግኘት ነበረብን ብሎ መስፍን ይናገራል። እንግዲህ በምችለው ነገር በሙሉ ከጎናችሁ ነኝ፣ የሀንዬን እውነት ወጣ ብዬ ዝም አልልም በማለት ኖላዊ ለመስፍን ይመልስለታል። መስፍንም በጣም አመሰግናለሁ ብሎ ምስጋናውን ለኖላዊ ያቀርብና መሄድ አለብን ብለው ወጥተው ይሄዳሉ። ሰላምና ሀና ምግብ እየበሉ እያለ ሀና በቃኝ ትላለች። ሰላምም ለነገሩ ፍቅር የያዘው ሰው እኮ ምግብ አይበላም ትላታለች። አረ እባክሽ ይህንን ወሬ ደግሞ አገኘሽ ብላ ሀና ሰላም ታሾፍባታለች። ጭራሽኑ ከሁለት ሰው ፍቅር መያዝ በጣም አደጋ አለው ትላታለች። ሀናም አረ ተይ ሰላም አታሳፍሪኝ ብላ ትሽኮረመማለች። ሰላምም ሀንዬ ፍቅር ያሳፍራል እንዴ በማለት ትጠይቃታለች። እኔ ምን አውቃለሁ፣ እኔ እኮ እንደውም ፍቅር አልያዘኝም በማለት ሀና ትመልስላታለች። ቆይ ግን ፍቅር ያልያዘሽ ከእዝራ ነው ወይስ ከጆን? ሀና ከጆን ብላ ትመልሳለች። ስለዚህ ከእዝራ ፍቅር ይዞሻል ማለት ነው። ሀናም ጎንበስ ብላ እየተሽኮረመመች እንዴ አረ እኔ ከእዝራን ፍቅር አልያዘኝም ብላ ለሰላም ትመልስላታለች። ሰላምም እንዴ አሁን እኮ እንደዛልሽ ስትላት ሀናም እንዴ ምን አልኩኝ? ከጆን ፍቅር አልያዘኝም አልሽ ትላታለች። ሀናም ከጆን አልያዘኝም ማለት ከእዝራ ይዞኛል ነው እንዴ ስትላት፣ ሰላምም ከሁለቱም ፍቅር አልያዘኝም ማለት ስቺ ከጆን ፍቅር አልያዘኝም አልሽ፣ ስለዚህ ፍቅር የያዘች ከእዝራ ነው ብላ ሀናን ታፋጠጣታለች። ሀናም እየመረመርሽ ነው አይደል ሰላምዬ ትላታለች። ድንብላልም ምግብና ውሃ እያቀራረበች ብሉ ምን ልጨምርላችሁ ትላችኋለች። ሰላምም እኔ በቃኝ ብላ ትመልሳለች። ድንብላልም እንደዚሁ ስትታዩ እህትማማቾች እንደሆናችሁ ታስታውቃላችሁ ትላችኋለች። ከዚያም ቦርሳውን ሊያመጣ ይሄዳል። እናም መስፍንና ኖላዊ ይዞ ወደ ቤታቸው ያመራል። እናም መስፍን አንድ ስልክ ላውራ አንተ ቁጭ በል ብለው ይሉታል። ድንብላል በምግብ አቅርቢለት
ለኖላዊ ብለው ይሉታል። ድንብላልም ቁጭ በል ምግብ ላቅርብ ትላቸዋለች። ኖላዊም በቃ እንደዛ ከሆነማ እኔ እጄን ታጥቤ ልምጣ ሲሉ ድንብላልም አረ ቁጭ በሉ እኔ ራሴ ያመጣላችኋለሁ ማስታጠቢያ ላምጣ ብላ ስትሄድ አረ በፍጹም እንደዛማ ሊሆን አይችልም እኔ ራሴ ታጥቤ ነው የሚመጣው ብለው ሊታጠቡ ሂደው ታጥበው ይመለሳሉ። እሷም ምግቡን ይዛ ታቀራርባለች። ከዚያም ምግቡን ካቀረበች በኋላ እንደሚታወቀው ድንብላል ሀሜት የምትወድና ሚስጥሮችን የምታወጣ ናት እና ለኖላዊ ምን አይነት ነገር በዚህ ሰዓት ልታወራላቸው እንደምችል አይታወቅም። ምን ነገር ትነግራቸው ይሆን የሚለውን በቀጣይ ክፍል የምናየው ይሆናል። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። ባይ ባይ።